ዩናይትዶች ከማቲያስ ፈርናንዴዝ ወኪል ጋር ንግግር እንደጀመሩና ለዌስትሃም ጥያቄ ሊያቀርቡ እየተዘጋጁ እንደሆነ ፋብሪዞ አሳውቋል። በዩናይትድ በጥብቅ የሚፈለገው ሊሶል ኒካስትል ለቆ መውጣት እንደሚፈልግና ዩናይትድን ለመቀላቀል ፍቃደኛ እንደሆነ አሁን ላይ እየተዘገበም ይገኛል። ከባርሴሎና ወደ ዩናይትድ የተመለሰው ማርከስ ራሽፎርድ በባየር ሙኒክ አሁን እየተመለከቱት እንደሆነና ፍላጎት እንዳላቸው እሱ ላይ እያሳዩ ነው። እነዚህና ዩናይትድ ስተመክቱ አዳዲስ ነገሮች ነገራችኋሉ። ለቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትዶች ከአንደርሰን ዝውውር በኋላ የሲቲ ከፍተኛ ገንዘብ ማቅረብ ዩናይትዶችም ተመሳሳይ አይነት ገንዘብ እንደሚያቀርቡ ከተሰማቸው በኋላ ከዛ ዝውውር እንደወጡላችንም እናውቃለን። ፎከስ አድርገው እየሰሩት የነበሩት እና አሌክስ ስኮት እና ማቲያስ ፈርናንዴዝ እንዲሁም ደግሞ ባሊባሊ እነዚህ ሶስቱ ላይ ፎከስ አድርገው ይሰራሉ። በቅድሚያ ግን የሁለቱ የማቲያስ ፈርናንዴዝ እና ስኮት ላይ አተኩረው ይሰራሉ። የሁለቱ ላይ ደግሞ ማግኘት ቢችሉ ሁለቱም ከሆነ በጣም ዩናይትዶች የሚመርጠው እንደሆነ ዜናዎች በርከት ብለው ወጥተዋል። አሁን ዩናይትዶች መንቀሳቀስ ጀምረዋል። ከአንደርሰን በተለየ ማቲያስ ፈርናንዴዝ ፍላጎታቸው አሁን ይበልጥ የጨመረም ይመስላል። ፋብሪዞ ባሳወቀው መሰረት እንግዲህ ከማቲያስ ፈርናንዴዝ ወኪሉ ጋር እየተነጋገሩ እንደሆነ ነው እየተነገረ የሚገኘው። ስለዚህ ዩናይትዶች አሁን ለዌስትሃም ጥያቄ ለማቅረብ ዝግጁ ናቸው። በዚህ በኩል ደግሞ ተጫዋቹን ወኪል እያናገሩ ነው። ተጫዋቹ ደግሞ ዩናይትድ ለመቀላቀል ከየትኛውም ክለብ ቅድሚያ የሚሰጠው ክለብ እንደሆነ በሰዓት ላይም እየተነገረ ነው። ማድሪድ ጆዜ ሞሪኖ በጣም ፍላጎት አላቸው። ግን ደግሞ ትላንትና በርናንዶ ሲልቫን ከማንቸስተር ሲቲ እንዳስፈረሙ እንግዲህ ፋብሪዞ አሳውቋል። ስለዚህ ሌላ ተጨማሪ ተጫዋች ለማስፈረም ግዴታ ከመሃል ሜዳው አንዳቸው መቀነስ አለባቸው የሚል መረጃዎች ነው ያሉትና ከዛ ከመሃል ሜዳ ደግሞ እነ ቱዋሜኒ ወይ ቫልቨርዴ ቢቀንሱ አይነት ከሆነ ዩናይትድ እንደሚፈልጋቸው እናውቃለን። ለዩናይትድ ሌላ አመቺ ነገር እንደሚፈጠርለትም እናውቃለን። ግን ደግሞ አሁን ባለው ሁኔታ ማድሪድ ማቲያስ ፈርናንዴዝን ያስፈርመዋል ተብሎ ማይጠበቅም። የማድሪድ ፍላጎት ሳይሆን የጆዜ ሞሪኖ ፍላጎት ነው ተጫዋቹ ላይ ያለውና ማድሪድ ይሄን ያህል ሲከታተል የነበር ተጫዋች አይደለም። ፖርቹጋላዊ ስለሆነና የጆዜ ሞሪኖም የማቲያስ ፈርናንዴዝን ወኪል አንድ ሰው ስለሆነ ምናልባት አድቫንቴጅ ሊኖረው ይችላል ወደ ማድሪድ የመዘዋወር ሊኖረው የሚችለው ወኪሉ ብቻ ነውና ግን ደግሞ ማቲያስ ፈርናንዴዝ ከማድሪድም በተሻለ ለዩናይትድ ቅድሚያ እንደሚሰጥ ነው እየተነገረ የሚገኘውና ዝውውሩ በአሪፍ ሁኔታ ይጠናቀቃል ተብሎ ይጠበቃል። ቤን ጃኮብስን ባስነበበው መሰረት በቀላሉና ቶሎ የሚጠናቀቅ ዝውውር እንደሆነ ነው ያሳወቀው። ተጫዋቹ በግል ሁኔታ ዩናይትድ መቀላቀል ይፈልጋል። የዌስትሃም ዋጋ ግልጽ ነው። ዌስትሃም የተወሰነ ገንዘቦች እንዲቀንሱ ዩናይትድ ድርድር ያደርጋል ተብሎ ይጠበቃል። የመጀመሪያው ጥያቄ በምን ያህል ገንዘብ ይጀምራል የሚለው ይመስለኛል ለዩናይትድ ወሳኙ ነገር። ብዙ ጊዜ የመጀመሪያ ጥያቄዎች ውድቅ ይደረጋሉ። ከ50 እስከ 60 ሚሊዮን ባሉት መካከል ያቀርባል ተብሎ ይጠበቃልና ዩናይትድ የማቲያስ ፈርናንዴዝን ጉዳይ በደንብ ተመልክቶታል፣ በደንብ አይቶታል ብዬ አስባለሁ። አይኖ ከአንደርሰን ጋር የምናወዳደረው ተጫዋች አይደለም። አንደርሰን በዚህ ዓመት እያሳየው ያለው አቋም በጣም አሪፍ ነው። ግን ደግሞ ሁለቱንም ስንመለከታቸው አመጣጣቸው ትንሽ ለየት ያለ ነው። ያኛው ከኒካስትል ወደ ኖቲንጋም ሲዘዋወር ኒካስትል የዚህን ያህል ሜን ካራክተራቸው አልነበረም፣ ታዳጊያቸው ነበረ። ግን ደግሞ ግዴታ መሸጥ ስለነበረባቸው ነው ወደ ኖቲንጋም የሸጡትና ወደ ኖቲንጋም ከተሸጠ በኋላ ምን አይነት ተጫዋች እንደሆነ እየተመለከትን ነው። የማቲያስ ፈርናንዴዝንም ስንመለከት በስፖርቲንግ ምን ያህል አቅም እንዳለው እንግዲህ አሳይቶ ነው ሳውዛምፕተን የገዙት። ከዛ ሳውዛምፕተን ሲወርዱ ነው ግዴታ ሆኖባቸው ለዌስትሃም ሸጡት። ዌስትሃም አሁን ሲወርዱ እንግዲህ ግዴታ ሆኖባቸው ተጫዋቹን ይሸጡታል እና በሊጉ ቢቆዩ ኖሩ በእርግጠኝነት የዝውውር ቀላል እንደማይሆን ይጠበቅ ነበረ። የዌስትሃም ተጫዋቹን ለመሸጥ ድርድር ውስጥ የመግባት ፍላጎት አይኖረውም ተብሎ ይጠበቅ ነበር። ያንን ደግሞ የፕሪሚየር ሊጉ ሳያልቅ በደንብ እየሰማ ነው ነበር። አሁን መውረዳቸው ዋጋ የተወሰነ የዋጋ አለመቀነስ ነው ሊፈጠር የሚችለው በማቲያስ ፈርናንዴዝ በኩልና ዩናይትድ ያላቸው ሜን ታርጌት እሱ ነው ብዬ አስባለሁ። አይኖ አቅም አለው፣ ራሱን በደንብ ማሳየት ይችላል። ዩናይትድ ለረጅም ዓመት ሊጠቀመው የሚችለው ተጫዋች ነው ብዬ አምናለሁ ከእድሜውም አንጻርና ማቲያስ ፈርናንዴዝ የዩናይትድ ተጫዋች የመሆን እድሉ በጣም ሰፊ ነው ብዬ አስባለሁ። ሌላ ተአምር ካልተፈጠረ ዩናይትድ ልክ እንደ አንደርሰን ዝውውር ከወጣ ደግሞ ምንም አማራጭ የለውም። ሌሎችም ተመሳሳይ አይነት ዋጋ ስለሆነ ማቲያስ ፈርናንዴዝ ላይ በደንብ አተኩሮ ይሰራል የሚል እምነት አለ። ለዛም ይመስላል ወኪሉ ማናገር የጀመሩት የመጀመሪያ ጥያቄዎችንም ለማቅረብ ዝግጁ እንደሆነ የተዘገበውና የማቲያስ ፈርናንዴዝ ጉዳይ በዩናይትድ ቶሎ የሚጠናቀቅ ይመስላል። ወደ ዓለም ዋንጫ ለመሄዱ ደግሞ ነገሮችን ያፋጥንለታልን ብዬ አስባለሁና ማቲያስ ፈርናንዴዝ የዩናይትድ ተጫዋች የመሆን እድሉ አሁን ላይ በጣም ሰፍቷልና በዩናይትድ ማሊያ በሚቀጥለው ሲዝን እናየዋለን የሚል እምነት አለኝ። ሌላኛው እንግዲህ ሉዊስ ሆል ነው። ዩናይትዶች በግራው መስመር እንግዲህ ተከላካይ እንደሚያስፈልጋቸው በጣም ግልጽ ነው። ለሉክ ሾው ተተኪ መሆን በዛ ላይ ደግሞ ዶርጉ የቦታ መቀየር ለዩናይትዶች ትልቅ ችግር ሆኗል። የግራ መስመር አጥቂ እናስፈርም የሚለው ጥያቄም አለ። የግራ መስመር ተከላካይ እናስፈርም የሚለው ጥያቄ አልተፈታላቸውም እና የዶርጉ ትክክለኛ ቦታ አሁን የአጥቂ መስመር ይመስላልና እዛ ላይ እንዴት ጥሩ መንቀሳቀስ ይችላል አይችልም የሚለውን ነገር እርግጠኛ አይደለም። ግን ደግሞ ከዶርጉ እንቅስቃሴዎች አንፃር ስንመለከተው በአጥቂ
ሂደት ላይ አሪፍ የሆነውን ዶርጉ ተመልክተናል ብዬ አስባለሁና በመከላከሉ ሂደት ለሉክ ሾው የሚሆን ተተኪ የግራ መስመር ተከላካይ ማስመረማቸው ደግሞ ግዴታ ነውና ያንን ቦታ ከቨር ለማድረግ አንደኛው በእጩነት የተቀመጠውና የዩናይትድ ከፍተኛ ተፈላጊ ሉዊስ ሆል ነው። ሉዊስ ሆል አሁን ከኒካስትል ጋር ሊለያይ የሚመስላል። ተጫዋቹ በኒካስትል መቆየት አይፈልግም። ከአሰልጣኙ ከኤዲዋው ጋር ትልቅ ችግር ውስጥ እንዳሉ ነው የተዘገበ የሚገኘውና ተጫዋቹና አሰልጣኙ ንግግር የማያደርጉበት ደረጃ ደርሷል የሚል ዜናዎች ነው በርከት ብለው እየወጡ የሚገኙትና ያ ደግሞ ለዩናይትድ የተወሰነ በር ከፍቶለታል ብዬ አስባለሁ። ተጫዋቹ ደግሞ ዩናይትድ መቀላቀል ፍላጎት እንዳለው እንግዲህ ተነግሯልና ከዚህ በኋላ ያለው ነገር ቀላል ይመስለኛል። ተጫዋቹ ከአሰልጣኙ ጋር ካልተስማማ ክለቡን መልቀቅ የሚፈልግ ከሆነ ኒካስትል ምንም እንኳን ምርጥ የሚባሉ ተጫዋቾቹን እያጣ ቢሆንም ይህንን ተጫዋቹንም ማጣቱ ማይቀር ይመስላል እና ሉዊስ ሆል ወደ ዩናይትድ መቀላቀል ፍላጎት እንዳለውና ከኒካስትል እንደሚለያይ ትላንትና በርከት ብሎ ወጡ ዜናዎች ያሳያሉና ሉዊስ ሆልን ማግኘት በጣም አሪፍ ነገር ነው ብዬ አስባለሁ። ያለው ፐርፎርማንስ በጣም አሪፍ ነው። የሻምፒዮንስ ሊግ ልምድ አለው። በኒካስትል ቤት በሻምፒዮንስ ሊግ ሲጫወት ነበረ እና ያማልን ማቆም የቻለ ተጫዋች ነውና ቀላል አይደለም። የአውሮፓ መረከብ ልምድ አለው። ፕሪሚየር ሊጉ ላይ ምን ያህል አቅም እንዳለው አሳይቷል። ታዳጊዎች ምርጥ ተጫዋቾች ማለት አንደኛው ነበርና ዩናይትድ እሱ መመልከቱ ምንም የሚገርም ነገር አይደለም። ለሉክ ሾው ለረጅም ጊዜ ተተኪ ይሆናል ብለው ያሰቡት ተጫዋች ነው። ሉዊስ ሆልም ዩናይትድ መቀላቀል ይፈልጋል። ስለዚህ ዝውውሮች አሁን ላይ ዩናይትድ በጣም አሪፍ እየሆኑ እየመጡ ያሉት ከተጫዋቾቹ ዋጋ መወደድ በላይ ተጫዋቾቹ ዩናይትድ መምረጣቸው ነው ብዬ አስባለሁና የአንደርሰን ጉዳይ ሲቲን መርጦ ኦልሬዲ ሲቲ የከፍተኛ ገንዘብ እያቀረበ ነው። ግን ደግሞ ዩናይትዶች እንደ አማራጭ የሚመለከቱት ተጫዋቾች ዩናይትድን ይመርጣሉ። እነ ባሊባን ቢፈልግ ዩናይትድ ከፍሎ መውሰድ ይችላል። ምንም አይነት ብዙ የሚያደክመው ዝውውር አይደለም። በተመሳሳይ መልኩ የማቲያስ ፈርናንዴዝም ጉዳይ ቶሎ ይጠናቀቃል ተብሎ ይጠበቃል። የሉዊስ ሆልም ጉዳይ ተመሳሳይ ነገር እየሆነ እየመጣ ነውና ዩናይትዶች የሚመርጣቸውን ተጫዋቾች አሁን ላይ ፍላጎት እያሳዩ እንደሆነ ነው እየተነገረ የሚገኘው። ሉዊስ ሆል፣ ማቲያስ ፈርናንዴዝ እዚህ ተጫዋቾች በሚቀጥለው ሲዝን የማየት እድላችን በጣም ሰፊ ነው። የማቲያስ ፈርናንዴዝ በሚቀጥለው ቀናቶች ውስጥ ጥያቄ ዩናይትድን ያቀርባል ተብሎ ይጠበቃልና ከወኪሉ ጋር የሚያደርጉት ድርድርና ፐርሰናል ተርማቸውን አግሪ ካረጉ በኋላ ወደ ዌስትሃም ይሄዳል ተብሎ ይጠበቃል። እስቲ እሱን አብረን የምንሰማ ነው የሚሆነው። ሌላኛው ራሽፎርድ ነው። ራሽፎርድ ባርሴሎና እንግዲህ እንደማያስፈርመው ተናግሮ ወደ ዩናይትድ ልኮታል። ያ ደግሞ ለራሽፎርድ ደስተኛም አላረገውም፣ ለዩናይትዶችም ደስተኛ አላረጋቸውም እና ተጫዋቹ ወደ ክለቡ መጥቶ የመጫወት ፍላጎት የለውም። ዩናይትዶችም እሱም ማጫወት ፍላጎት እንደሌላቸው ደጋግመን የተናገርነው ነገር ነውና አሁን ማን ይገዛዋል የሚለው ጥያቄ ብዙዎች ላይ ጥያቄ የፈጠረው ነገር ነው። ዩናይትድ በፕሪሚየር ሊጉ መሸጥ ፍላጎት እንደሌለው ደጋግሞ የሚያሳዩ ዜናዎች አሉ። ለተቀናቃይ ክለቦቻቸውና ተቀናቃይ ክለቦቻቸውን ማጠናከር እንዳይሆንባቸው ብሎ በፕሪሚየር ሊግ መሸጥ ተጫዋቹን አይፈልጉምና ከሌሎች የአውሮፓ ሀገራት የሚመጡ ጥያቄዎችን ለመቀበል እንደው ፈቃደኛ ናቸው የሚል ዜና ነው ያለው። ባየር ሙኒክ ደግሞ አሁን ላይ ራሽፎርድን ፈላጊ ሆኖ ብቅ ብሏልና በራሽፎርድን እየተከታተለ እንደሆነና ተጫዋቹ ላይ ፍላጎት እያሳየ እንደሆነ ነው እየተነገረ የሚገኘው። ጀርመን ቡንደስሊጋ ይሳካልታል የሚል እምነት አለኝ። በባርሴሎና አሪፍ የሚባል ቆይታ አሳልፏል። ያው የሚካር ነገር አይደለም። ባርሳዎች ለአንቶኒ ጎርደን የተሻለ ገንዘብ ስላቀረቡ ነው እንጂ በመከላከሉ ሁኔታ ራሽፎርድ ደካማ ስለሆነና ወርክ ሬቱ አነስተኛ ስለሆነ ነው አንቶኒ ጎርደንን የመረጡት እንጂ በእርግጠኝነት ከሱ በተሻለ በማጥቃት ሂደቱ አሪፍ ነው ብዬ አስባለሁና አሁንም ባየር ራሽፎርድን እየተመለከቱት እንደሆነ ይገኛል። በዓለም ዋንጫው የሚያሳየው ፐርፎርማንስ ለራሽፎርድ የእግር ኳስ ካሪየር በጣም ትልቅ ነው ብዬ አስባለሁ። ለዩናይትዶችም ከራሽፎርድ ሽያጭ የሚያገኙትን ገንዘብና የራሽፎርድን ደሞዝ የሚቀንሱበት ትልቅ ነገር ነው ብዬ አስባለሁ። የነ ካስሜሮ፣ የነ ሳንቾን፣ የነ ማላሲያን ደሞዝ ኦልሞስት ወደ 800,000 የሚጠጋ ፓውንዶች ቀንሰዋል በሳምንት ብለን ነበረ። አሁን የራሽፎርድ ሲጨምር ሌላ ትልቅ ገንዘብ ነው የሚሆነውና ክለቡ ማይገለገልባቸውንና ከፍተኛ ገንዘብ የሚያወጣባቸውን ተጫዋቾች እየቀነሰ እየመጣ ነው። ስለዚህ አሁን ላይ ባየር ሙኒክ የራሽፎርድ ፈላጊ ሆኖ ብቅ ብሏል ከሌሎች ከእንግሊዝ ፕሪሚየር ሊግ ቲሞች በተሻለና ዩናይትድ ተጫዋቹን ፕሪሚየር ሊግ ከመሸጥ ይልቅ ወደ ሌላ ሊግ የሚሸጥ ፍላጎት እንዳለው እናውቃለን። ስለዚህ ራሽፎርድ አሁን ላይ ከሌሎች ክለብ በተሻለ በባየር ሙኒክ ነው እየተመለከተ የሚገኘውና እስቲ የባየርን ፍላጎት በደንብ ጠልቆ የሚመጣ ከሆነ አብረን የምንመለከተው ነው የሚሆነው። እስቲ አዳዲስ መረጃዎች ሲወጡ ደግሞ ሼር አደርጋችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።